ጤና ይስጥልኝ ሳይና ማኑኤል ነኝ የካናዳ ኢሚግሬሽን አማካሪ ከካልጋሪ ምናልባት አንዳንዶቻችሁ በሰላምታ ኢሚግሬሽን አገልግሎት በቢሮ ስም በዛ ታውቁኝ ይሆናል በጠቅላላ ፕሮሰስ የስደተኛ ፕሮሰስ ከአፍሪካ ቢመለከት በጣም ብዙ አርዕስት መስመር የያዙ አርዕስቶች አሉ በየጊዜው አቀርበዋለሁ የዛሬ መልእክት ግን በተለይ ለኡጋንዳ ውስጥ ለሚኖሩ የስደተኛ ምዝገባ ላልተመዘገቡ እና የተጀመረ ፕሮሰስ ወደ ካናዳ ላላቸው ለነሱ ብቻ ነው የዛሬ መልእክት ሁለት መልእክት ነው ያለኝ እስከ መጨረሻ እንድትከታተሉኝ በክብር ጋብዛለሁ ትንሽ ወደ ኋላ መለስ ላድርጋችሁና የዛሬ 6 ወር ለአንድ ሰሞን ኡጋንዳ በሄድኩበት ጊዜ ፕሮሰስ አንድ ስደተኛ ፕሮሰስ ጨርሶ ከዩጋንዳ ወደ ካናዳ ለመምጣት የስደተኛ መዝገባ ይሁን የኦፒኤም ኦፊስ ትብብር ሳያስፈልገው የዩጋንዳ ኢሚግሬሽን በህጋዊ መንገድ እስከተጠየቀ ድረስ ያልተመዘገቡ ሰዎችን እዛ ያፈሰ ከሚያስራቸው ወደሚሄድበት ቦታ ወደሚሄድበት አገር የሚያስከድ ሰነድ እስካላቸው ድረስ እነሱን ለመሸኘት ዝግጁ መሆኑ አጣርቼ የተፈረመ ሰነድ ይዤ ነው የተመለስኩት ግን ታንዛኒያ የሚገኘው የዳርሴላም ቪዛ ኦፊስ የካናዳ ቪዛ ኦፊስ ከኔ እምነት የተለየ እምነት ነው ያላቸው ስለሆነም ለኤግዚት ከዩጋንዳ ለመውጣት የግድ የስደተኛ ምዝገባ ወረቀት ያስፈልጋል የሚል ድምዳሜ ላይ ስለሆነ ያሉት አይደለም ፕሮሰስ አስጨርሰው አንድ ያልተመዘገበ ስደተኛ እንዲወጣ ከኢሚግሬሽን ጋር መነጋገር ውሎ አድሮ ለማይወጣ ለመውጣት ለሚያስቸግረው ፕሮሰስ ከወዲሁ ባዮሜትሪክ የሚሆን ሜዲካል የሚሆን ለማድረግ የግድ የተመዘገበ ሰው ስደተኛ ብቻ ነው ማቅረብ ያለበት በሚል ፕሮሰስ ሲጓተት ነው ስናይ የከረም ነው ስለሆነ ያለፉት ወራት ያልተንኳኳ በር አልነበረም ግን ወደፊት ላምጣችሁና ያንን ሁሉ ዘለን ወደ አሁን እንምጣ አሁን ሰሞን የነበረው አርስ ሰሞንኛ ስንጠብቀው የነበረ ነገር በኡጋንዳ ምዝገባ ስደተኛ ይጀምር አይጀምር ለጊዜው ፕሮሰስ የተጀመረ ፕሮሰስ ላላቸው ስደተኞች ያልተመዘገቡ ስደተኞች የስደተኛ ወረቀት ሳያቀርቡ አይኦኤም ሜዲካል እንዲጀምር ቫክ የሚባለው ሰንተር ባዮሜትሪክ ማድረግ እንዲጀምር ዛሬ ነገ ይጀምራሉ ይያልን ዛሬ ያልጠበቅነው መጥፎ ዜና ሰማን ይሄ ዜና ምን ይላል በኢሜል ነው የደረሳችሁ ታውቁታላችሁ ምንድነው ባዮሜትሪክ በ30 ቀናት ውስጥ ማድረግ ስላልቻላችሁ ናን ኮምፕላያንስ ዊዝ አክት ነው የሚባለው በካናዳ ህግ የተባላችሁትን ነገር ማቅረብ ስላልቻላችሁ ፕሮሰሳችሁ ሪፊዝ ብለናል የሚል ይዘት ያለው በኢሜል ለብዙ ሰዎች ዛሬ ተልኳል ኢሜሉን እዚህ ጋር እናስቀምጥላችኋለን ምን እንደሚመስል እንድታዩት መጀመሪያ ይሄን አይነት ኢሜል ለደረሳችሁ ስደተኛ አመልካቾች ማለት እንፈልገው ነገር አይዟችሁ መጀመሪያ እንፈሳችሁ እንድታረጋጉ ሪጀክት ተብለናል ሪፊዝ ተብለናል ብላችሁ በዚህ ኢሜል እንዳይሰማችሁ ይሄንን መልእክት በሌላ ምክንያት ሪፊዝ የተባሉ ሪጀክት የተባሉ አሉ እነሱ የግድ ጠበቃ አግኝተው በጠበቃ ነው ይግባኝ ማለት ያለባችሁ ሜዲካል ወይ ባዮሜትሪክ በ30 ቀን አላቀረባችሁም ተብሎ ሪጀክት የተባላችሁ ግን እንደተረጋጉ እፈልጋለሁ ይሄ ስህተት ነው ፈጣሪ ያግዘንና እንከራከራለን አፌን ሞልቼ ይሄንን እያልኩ ያለሁት አንድ በኡጋንዳ ውስጥ የሚኖር ሰው ያልተመዘገበ ስደተኛ ባዮሜትሪክ ለምን ማቅረብ አልቻለም የታወቀ ነው ግን የታወቀ ነው ብላችሁ መልስ አልሰጣችሁ እንደሆነ ለዛ ኢሜል አገር ቀይራችሁ ሊሆን ይችላል ስደተኛው አገር ቀይሮ ሊሆን ይችላል ወይ ስለዚህ ማቅረብ አልቻልኩም አገሩ ስላልፈቀደ ነው ምዝገባ ስለሌለኝ ነው ብላችሁ በኢሜል ያልመለሳችሁ ከሆነ አንድ ነጥብ ይዘዋል ቢሆንም PFL ፕሮሲጀራል ፌርነስ ሌተር ልከው እስካሁን ባዮሜትሪክ ወይ ሜዲካል አላረጋችሁም ለምንድነው ብሎ አንድ አጋጣሚ ሰጥተው ነው ሪጀክት ማለት የነበረባቸው ያንን ሳያረጉ ቀጥታ ወደ ሪጀክሽን ገብተዋል ምትኖርበት ሀገር ዩጋንዳ ባዮሜትሪክ ማድረግ ካልፈቀደች ሲጀመር እነሱ ናቸው አትፈቅዱላቸው ብሎ ሲነግሯቸው የነበረ ግን ካልፈቀደ ዩጋንዳ እስኪፈቅድ ድረስ ግፋ ቢል ፕሮሰሱ ቆሞ ይቆያል እንጂ ሪጀክት ሊያስብል የሚችል አይነት ምክንያት አይደለም ይሄ ስለዚህ ሁለት ነገር እንድናርግ ጥሪ ላቀርብ ነው የመጣሁት
እያንዳንዱ እንደዚህ አይነት ኢሜል የመጣለት ስደተኛ ዳግመ ግምት ይደረግለት ሪኮንሲደሬሽን አድርጉልን ብላችሁ ወደ ዳር ሰላም ቪዛ ኦፊስ እንድትመልሱ። እኔ ዩጋንዳ ካምፓላ ነው ያለሁት ያለ ምዝገባ ወረቀት አታቀርብም ብለው እምቢ ብለውኝ ነው እንጂ ያንን 30 ቀን ውስጥ በ30 ቀን ውስጥ አድርግ የሚል መመሪያ ደግሞ ጊዜው ስላለፈበት ሜዲካል አዲስ ላኩልኝና ሜዲካል ኮነ ለአይኤም ባዮሜትሪክ ኮነ ለቫክ ይፈቀድላችሁ ብላችሁ ንገሩልንና ሄጄ ለማድረግ እኔ ዝግጁ ነኝ ብላችሁ መልሱላችሁ። ምን ብላችሁ ልጽፉ እንደምትችሉ በእንግሊዘኛ ኮሜንት ላይ አስቀምጥላችሁና በሚመስላችሁ መንገድ አስተካክላችሁ መላክ ትችላላችሁ። እኔ በኩሌ ምን ላግዝ እንዳጋጣሚ እኔ የኮልኳቸው ሰዎች ስደተኞች እንደዚህ አይነት ኢሜል አልመጣላቸውም ያሉ። ስለዚህ ውክልና ስለሌለኝ ለእናንተ ደግሞ ላይክ ዛሬ በጣም ብዙ ሰው ነው ኦፊስ ይደውል የዋለው። አንዳንዶቻችሁ በኢሜል እየላካችሁልኝ ነው ይሄንን ሪጀክት የሚል ኢሜል የመጣላችሁ። ስለዚህ የሁላችሁም ሰብስቤ አንድ ባንድ መጠየቅ አልችልም ስለሌለኝ ውክልና። ግን የሁሉም አንድ ላይ ሰብስቤ ይሄንን ለመጠየቅ ሪጀክት የተባላችሁትን ከዳር ሰላም ቪዛ ኦፊስ በባዮሜትሪክ ምክንያት በሜዲካል ምክንያት ማቅረብ ስላልቻላችሁ ተብላችሁ ሪጀክት የተባላችሁ ካላችሁ ወደኔ ኢሜል ላኩት። ኢሜል እዚህ ጋር አስቀምጣለሁ። እስከ 3-4 ቀን ልስጣችሁ። እስከ ሮብ 28 ጥር ሚድናይት በኡጋንዳ ሰዓት እስከ ኩሌት ያለውን ሰዓት እስከ ሮብ ማታ ልስጣችሁና ወደኛ ኢሜል ላኩት። ሪጀክት የተባላችሁበት ምክንያት ሌላ ከሆነ ግን የግድ ጠበቃ ፈልጋችሁ በጠበቃ ነው ይግባኝ የምትሉት። ይሄን ያልኩት ያለሁት በባዮሜትሪክ ወይ በሜዲካል ብቻ ከሆነ ነው። ማን ያውቃል ይሄ ምክንያታዊ ያልሆነ ሪጀክሽን ለጥሩ ነገር ሊሆን ይችላል። ምናልባት ያነቃቸው ይሆናል። ስለዚህ እንዳልኳችሁ ውክልና ስለሌለኝ መልሱ የሚመጣው እኔ ስጠይቅ ወይ አመልካች ለሆነ ስደተኛ በቀጥታ ወይ ለስፖንሰሮቻችሁ ወይ ደግሞ ሶስተኛ አካል ጠበቃ ማማካሪም ካላችሁ ወደዛ ነው መልስ የሚመጣው። ወደ እኔ መልስ አይመጣም። መልስ ከኔ እንዳትጠብቁ። ተስፋ አደርጋለሁ በ2024 ኢትዮጵያ ውስጥ እንዳደረጉት ዩጋንዳ ውስጥ ተሰብስቦ ያለ ማመልከቻ ፋይል አስተካክለው ምን ብለው ሁሉንም በአንዴ በጅምላ ሁሉን ነገር አስተካክለው በዚህ አመት ይጨርሱልን ይሆናል ማን ያውቃል። ስለዚህ ይሄኛው ነው የመጀመሪያ መልእክቴ። ወደ ሁለተኛ መልእክት እንሸጋገር። ሁለተኛው እንዲህ አይነት ሪጀክሽን እስኪመጣ ከመጠበቅ የፕሮሰስ ምዝገባ ስደተኛ ባለመኖር ምክንያት የቆመ ፕሮሰስ አለ፣ የብዙዎች ፕሮሰስ። ስለዚህ እንደዚህ ሪጀክሽን እስኪመጣ ከመጠበቅ ተዘጋጅተን እንቆይ በሚል ሐሳብ የምትስማሙ ከሆነ እሱንም መሰብሰብ እንጀምራለን። በምን ምክንያት ነው የቆመው? አንደኛ ሜዲካል ተብላችኋል፣ ማድረግ አልቻላችሁም። ባዮሜትሪክ ተብላችኋል፣ ምዝገባ አምጡ ተብላችሁ ማድረግ አልቻላችሁም። ወይስ ሁሉም ነገር ጨርሳችሁ ቪዛ ልንልክላችሁ ነውና የምዝገባ ወረቀት ፋሚሊ አተስቴሽን ላኩልን እያሉ ኢሜል ማድረግ ጀምረው ነበር። ምንድነው የተባላችሁት? መጨረሻ የተባላችሁትን ነገር እንደ ማሳያ እንድንጠቀምበት እሱን በኢሜል ብትልኩልኝ። እሱን ኢሜል ስትልኩ ደግሞ በዛው ፕሮሰሳችሁ ምንድነው የነበረው? 1 year ዊንዶው ነው? ግሩፕ 5 ነው? ወይስ ሳህ በሚባለው በኮሚኒቲ ወይ በቸርች የተጀመረ ፕሮሰስ ነው? እዛው ኢሜል ላይ ፕሮሰሴ እንዲህ ነበረ፣ በዚህ ምክንያት ቆሟል እያላችሁ ለእናንተም እስከ ሮብ እንጠብቃለን። ይሄን ኢሜላችን እዚህ እናስቀምጣለን። ያንን መላክ እንድትጀምሩ አደራ ማለት የምፈልገው ምንም ያልተባለ ፋይል ናምበር ያልቆመ በምክንያት ያልቆመ እና የስደተኛ ምዝገባ ኡጋንዳ ውስጥ ያለው ይሄንንም በዛው ጠይቅልኝ ብላችሁ ባካችሁ ኢሜል እንዳታረጉ። ለእናንተ ከአፍሪካ በሙሉ ፕሮሰስ የተጓተተ ፕሮሰስ አለ፣ ራሱን የቻለ ፕሮጀክት አለ። ለእናንተም ቢሆን በሌላ ቪዲዮ እመጣለሁ። ይሄኛው ኡጋንዳ ላሉ ስደተኞች የስደተኛ ምዝገባ ያልተመዘገቡ የስደተኛ ምዝገባ በመቆሙ ምክንያት ፕሮሰሳቸው የተጓተተ ወይ ሪጀክት የተባለ ለነሱ ብቻ ነው መልእክቱ። ለዚህ ነው ማሳያ የሚሆን ኢሜል እየጠየቅኩ ያለሁት። ይቅርታ እየደጋገምኩባችሁ ነው። ይዛችሁኛል አይደል? ሁለት ነገር ነው፣ ሁለት መልእክት ነው። የተጀመረ ፕሮሰስ ላላችሁ ዩጋንዳ ላሉ የስደተኛ ምዝገባ ያልተመዘገቡ ወረቀት ለሌላቸው ሁለት ነው መልእክቱ። አንደኛው ባዮሜትሪክ ሜዲካል በ30 ቀን ማድረግ ስላልቻሉ ብለው ሪጀክት ላሏቸው ያንን የሪጀክሽን ኢሜል ወደ እኔ ልትልኩ ነው። እስከዚያ ደግሞ ራሳችሁ ዳግመ ግምት ሪኮንሲደሬሽን ይደረግልን ብላችሁ ለዳር ሰላም ቪዛ ኦፊስ መልስ ልትሰጡ ነው። ከዛ ወደ እኔ የላካችሁትን ኢሜል ዝም ብሎ 1-2 እንደዚህ ሳይሆን በጣም ለብዙ ሰው ይህን ያህል ሪጀክሽን የተላከ ነው ብዬ ሰብስቤ ለመናገር እንዲመቸኝ ማለት ነው። ሁለተኛ መልእክት ደግሞ ምዝገባ ባለመመዝገባቸው ምክንያት ፕሮሰሳቸው የቆመ ወይ የተጓተተ ማሳያ
በምን ምክንያት ነው የቆመው? ሜዲካል ባዮሜትሪክ ወይስ ሁሉም ነገር ጨርሶ መውጣት ኤግዚት ማግኘት ስላልቻላችሁ ለምን እንደሆነ የሚያሳይ መጨረሻ የተላከላችሁ ከዳር ሰላም ቪዛ ኦፊስ አድርጋችሁ ፕሮሰሳችሁ ደግሞ ምን አይነት እንደነበረ በዛው ትነግሩናላችሁ። እንግዲያውስ በአንድ ያደራ መልእክት ልሰናበታችሁ። እንደዚህ በዩቲዩብ የማቀርበውን መረጃ አማርኛን አርማችሁ ተረድታችሁ ደጋግማችሁ በመስማት መጠይቀው ያለውን ጥያቄዎችና የጠየኳቸውን ሰነድ በትክክል በኢሜል ማቅረብ ለምትችሉ እንደተለመደው በነፃ የምንሰጠው አገልግሎታችን ክፍት ነው፣ ይቀጥላል። ጥያቄና መልስ የሌለው ማለት ነው። ቢሮ ምን ከፍተው ማክሰኞ እስከ አርብ 9 AM ጠዋት እስከ 5 PM ባለው ሰዓት ነው። ቢሆንም ኑሮና ሌላው ስራዎች ስለሚጎትቱን በግለሰብ ደረጃ ኦፊስ ደውላችሁ ወይ በዋትስአፕ ቴክስት አድርጋችሁ ኢሜል ደረሰሽ ወይ ጠየቅሽልን ወይ የደረሰ ምን አሉሽ ብላችሁ ለምትጠይቁ ከይቅርታ ጋር በግለሰብ ደረጃ መመለሳችሁ አንችልም። ብታምኑም ባታምኑም ግን እኔና ሰላምታ ኢሚግሬሽን ውስጥ አብሮኝ የሚሰሩ አብረን ያለን ልጆች በእናንተ ምክንያት ሳንተኛ እንደምናደር ካወቃችሁ ይበቃናል። እንደዚህ አይነት ጉዳይ ሲመጣ ሁሉም ነገር ትተን በጊዜያችንም አስተካክለን እናንተን ለማገዝ እየሞከርን ነው። ምናልባት ይህንን ያልሰሙ ካምፓላ አካባቢ ኡጋንዳ ያሉ ሰዎች ይህንን መልእክት እንዲደርሳቸው ይህንን ሸርባ ማለት ተባብሩን። እንግዲያውስ እስከ ሮብ እኩለ ሌሊት በኡጋንዳ ሰዓት አቆጣጠር እንጠብቃችኋለን። በሚቀጥለው በደህና መልእክት እንድንገናኝ ተስፋ አደርጋለሁ። ቸር ይግጠመን።